በኡሁድ ጦርነት ላይ ባሏን ወንድሟና ልጆቿን ለጂሃድ ልካ ነበር። ከዛ በኋላ ኡሁድ ጦርነት ታውቃላችሁ ብዙ ሙናፊቆች አብረው ወጥተው ነበር። መንገድ ላይ ሲደርሱ ከድተው ወደ መሃል ተመልሰውባቸው የተወሰኑ ሆነው ነበር የተዋጉት። እዛ ላይ ብዙ አደጋ ደረሰ። 70 ሰሃቦች ሸሂድ ሆኑ። ነብዩ ጥርሳቸው ተሰበረ፣ ተመቱ፣ ፌንት ወደቁ። ብዙ እንግዲህ ነሰይና ሐምዛ ተገደሉ፣ እጁ የተቆረጠ አለ። ብዙ መከራ ደረሰባቸው እና ያ መከራ እንግዲህ መዲና ወሬው ደርሶ ነበርና እቺ እናት እንግዲህ ባሏ፣ ወንድሞቿ፣ ልጆቿ ጂሃድ ወጥቷል። ይህን ስትሰማ እየሮጠች ከመዲና ትወጣለች ረዲየላሁ ዐንሃ። ከዛ ልክ መንገድ ላይ ስትሄድ አንድ ሰው ደግሞ ወደ መዲና የመጣ ሰው ታገኝ ላይ ስትመጣ አረዷት መርዶ። አንቺ እኮ ዛሬ እኮ በኡሁድ ጦርነት ላይ ወንድምሽም ልጆችሽም ባልሽም አባትሽም ሁሉም ሸሂድ ሆነዋል ተባለች። አስቡት እንግዲህ አንድ እናት ይህንን መከራ በምን አይነት ቁዋ ትሸከማለች? በአንዴ ልጇን፣ አባቷን፣ ባለቤቷን፣ ወንድሞቿን ሸሂድ ሆኑባት። ከዛ መጥተው ነገሯት። ሬሳ ታይና ይሄ ማን ሬሳ ነው ስትል ይሄ እኮ አባትሽ ነው ይላታል። ይሄ የማን ነው ስትል ይሄ ወንድምሽ ነው ይላታል። ይሄ የባልሽ ነው፣ ይሄ ልጆችሽ ነው አላት። قالت ما فعل رسول الله صلى الله عليه وسلم ነብዩ እንዴት ናቸው አለች። አስቡት እስቲ አሁን ከባድ ጊዜ ነው። እንዴት አይነት ነው? ማንም ሰው ቢሆን አላህ ይጠብቀን። ያው እኛ ደካሞችንን ግን አንድ ሴት እንግዲህ አባቷን የልጇን የወንድሟን የምኗን ተረድታ ጩኸት ነው የሚጠበቅባት። ምንድነው የምትለው? ለካሷ ከመዲና አስጨንቆ አስበርሮ ያወጣት ምንድነው ነብዩ ላይ ምን ደርሶባቸዋል የሚለውን ነገር ለማረጋገጥ ነው። ሌሎችን ሁሉ ረስታቸዋለች። يقولون امامك አይ ነብዩ ማዛ ከፊት ለፊት አሉ አሏት። መሮጥ ጀመረች። حتى ذهبت الى رسول الله صلى الله عليه وسلم فاخذت بناحيه ثوبه ራሷን አታቅም ሄዳ ብቻ ልብሳቸውን እንዲጭምቅ አርጋ ያዘቻቸው። ثم جعلت تقول بأبي وأمي أنت يا رسول الله لا أبالي إذا سلمت من عطب አለች። እርሱ ሰላም ከወጡ የሌሎቹ መሞት ሁሉ ለኔ ምን ቦታ የለኝም አለቻቸው።